አይደለም። ኧረ እባክሽ እና የማን ነው? ያኔ የሀና ታሪክ ነው። ተይ እባክሽ ያንቺ ታሪክ ነው እንዴ? ምን ነው መስረቅሽን አታምኚም እንዴ? ሳልሰርቅ እንዴት ነው እንዳምንልሽ የምትጠይቂኝ? አፍሽ ምንም ቢል ልብሽ ግን ሌባ እንደሆንሽ ጠንቅቆ ያውቃል። ትሰሚኛለሽ? ከዚህ በኋላ ታሪኬን የግልሽ ለማድረግ ብትሞክሪ አንቄ ነው እሺ የምገልሽ። እንደዚህ በቀላሉ የምትሸበር ነው እንዴ የሚመስልሽ? አንቺ በቀላሉ ማትሸበሪ ልትሆኚ ትችያለሽ። እኔ እርግብ ግን ሰውን እንዴት ማሸበር እንዳለብኝ የማውቅ ሰው ነኝ። ከምታወሪ ለምን አትሞክሪኝም? ልቀቂኝ እባክሽ። ጀግና አይፎክርም። ጀግንነት በልብ ነው እያልሽኝ ነው? ጀግና ልብ ብቻ ሳይሆን እውነትም አለው። ስለዚህ መረጃዎች ያሉት እኔ ጋር ነው። ይሄ ደግሞ ከማንም በላይ ጀግና ያደርገኛል። ታሪኬንና ምስክሮችን ልትሰርቂ ትችይ ይሆናል፣ ግን መቼም ቢሆን እውነቱን ልትሰርቂያችኝ። እሱን ደግሞ ወይዘሮ ሜላት ሀብትና ንብረት የሚቀኑት ወይዘሮ ባዩሽ እንዴት አድርገው እርግብን ልጅ አስመስለው ንብረታቸውን መንጠቅ እንደሚፈልጉ ሲያወጡ ሲያወርዱ ሰንብተዋል። ምንም እንኳን የዲኤንኤ ምርመራ ይደረግ ቢባልም ወይዘሮ ባዩሽ ግን የተማመኑበት ስላላቸው እንዲደረግ እንደውም ግፊታቸው በከፍተኛ ሁኔታ ጨምሯል። በዚህ ሁኔታ ሳይታሰብ ከውጭ ሀገር የነሀና አባት ተከስቷል። የነሀና አባትም እንዳያት ነበረ ልጄ ነሽ በማለት አቅፎ የሳማትና ፍቅር የሰጣት። ለእርግብ ግን ከፍተኛ የሆነ ድንጋጤን ፈጥሮባታል። እንደውም ልጄ ሀና ናት እንጂ እርግብ አትመስለኝም በማለት ለወይዘሮ ሜላትም በእርግጠኛ ሀና ልጃቸው እንደሆነች ለወይዘሮ ሜላት ነግረዋታል። ወይዘሮ ሜላት ግን ሀና ሀብት ንብረቴን በመፈለግ የፈጠረችው ተንኮል እንጂ በትክክልም ሀና የኔ ልጅ አይደለችም፣ ልጄ እርግብ እንጂ ሀናን አላውቃትም በማለት አሁን በክርክር ላይ ናቸው። አቶ መስፍኔ ግን ልጃቸው ሀና እንደሆነች ውስጣቸው ስለነገራቸው ምን ችግር አለው ታዲያ በምርመራ ይረጋገጣል በማለት አሁንም መመርመር እንዳለባቸው አበክረው ተናግረዋል። ብቻ የአቶ መስፍኔ ወደ ቤት መምጣት ነገሮች እንዲቀያየሩ አድርጓቸዋል። ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት በዓለም ዳርቻ ሰላማችሁ ይብዛ እያልኩኝ ኖላዊ ክፍል 44 ካየናቸው ውስጥ አጠር አድርጌ ለማቅረብ ሞክራለሁኝ። እንግዲህ እርግብና ባዩሽ በተመካከሩት መሰረት የወይዘሮ ሜላት የጓደኛዋን ንብረት እንዴት አድርጋ የግሏ ማድረግ እንደምትፈልግ እያወጣችና እያወረደች ነው። በዶክተሩም ተማምናለች። ምርመራው ይደረግ በማለት በግፊት ላይ ናት። ነገር ግን ወይዘሮ ሜላት እርግብን ልጇ አድርጋ ሀናን እንዳጭበርባሪ ንብረታቸውን ስለፈለገች እንደዚህ አይነት ነገር እንደፈጠረች አድርገው እንዲያስቡ አድርጓቸዋል። ታዲያ ወይዘሮ ሜላት ሀናን ፊት እንደነፈጓት የተመለከቱት ወይዘሮ ባዩሽም የልብ ልብ ተሰምቷቸዋል። ያሰብኩት ተሳክቶልኛል፣ በቃ እኔም ይህን ነበር የምፈልገው፣ እዚህ ልክ ካመንሽልኝ ምን እፈልጋለሁ እያሉ ይገኛሉ። የዲኤንኤ ምርመራ እርግብን ቢያስፈራትም ወይዘሮ ባዩሽ ግን የተማመኑበት ነገር አለ። ብቻ እስካሁን ምርመራው መደረጉ ላንቺም ቢሆን ጥሩ ነው በማለት ምርመራው እንዲደረግ ወይዘሮ ሜላትንም እያበረታቷት ይገኛሉ። የወይዘሮ ሜላት ልጆችም ሀናን እጅግ አድርገው ይወዷታል። ምንም እንኳን ደሟን ታድጋ ሕይወቷን እያተረፈቻት ብትሆንም ሀና ሙሉ በሙሉ ታሪኳን እርግብ እንደዘረፈቻትና የጠፋችው ሀሴት እሷ እንደሆነች ከነገረቻቸው በኋላ ምርመራ እንዲያደርጉ ግፊት እያደረጉ ይገኛሉ። ታዲያ ወይዘሮ ሜላትም ምንም እንኳን ደስተኛ ባይሆኑም የልጆቻቸውን ፍቃድ ለማድረስ ሲሉ በጉዳዩ ተስማምተዋል። ታዲያ ምርመራውን ሊያደርጉም ተቀጣጥረው ሲያበቁ ሀና አባቷ ስለታመመባት ሆስፒታል ነበር ያሳለፈችው። ይሄ ነገር በትክክልም እያጭበረበረቻቸው እንደሆነና አውቃ እንዲስተጓጎል እንዳደረገች በንዴትና በቁጣ ይናገራሉ። ታዲያ የስራ ቦታዬ ብላ ወደ እነ ወይዘሮ ሜላት ቤት ስትመለስ የጠበቃት ነገር ነበረ። አውቀሽ እያጭበረበርሽ እንደሆነ ተረድቼዋለሁ። ይኸው እውነታ ቢኖርሽ ኑሮ በቀጠሮ ሰዓትሽ ባላሳለፍሽ ነበረ። ከዚህ በኋላ ልጅ ነኝ እያልሽ የምትፈጥሪውን ትርክት ልታቆሚ ይገባል። ከልጆቼ ጋርም ሰላም ነሳሽኝ በማለት ይጮሁባታል። ሀንዬም ስላረፈደችበትና የቀጠሮ ሰዓቱን ስላሳለፈችበት ጉዳይ ለማስረዳት ብትሞክርም ወይዘሮ ሜላት ግን መስሚያ ጥጥ ነው ያሉ ይመስላሉ። ብቻ ምን እንደጋረደባቸው ባይታወቅም ሙሉ በሙሉ እርግብን ልጅ ሀናን አጭበርባሪ አድርገው ተቀብለዋታል።
እንግዲህ ቤተሰቡ በዚህ ትርምስምስ ሆኖ ሳለ ነው አባት ሳይታሰብ ከውጭ ሀገር ከተፍ ያለው። ታዲያ መምጣቱ ሁሉንም ቤተሰብ ሰርፕራይዝ አድርጎታል። ልጆች እንዴት መጣህ እያሉ በጥያቄ ቢያጣድፉትም በተፈጠረው ችግር ከጎናቸው ሊሆን እንደመጣም ይናገራል። ወይዘሮ ሜላትም እንዴት ሳትነግረኝ በዚህ ልክ ታስደነግጠኛለህ? የኔ መምጣት ምን ሊገርምሽ ይችላል? እንደዚህ ስትቸገሪ ከጎንሽ ልቆም ይገባል በማለት ማለትም እየነገሯቸው ይገኛሉ። ታዲያ የአቶ መስፍኔ ወደ ቤት መከሰት ለልጆቻቸው ብስራት ቢሆንም ለእርግብ ግን ከፍተኛ የሆነ ድንጋጤን ፈጥሮባታል። ከበር እንደገቡ የተቀበለቻቸውን ሀና ልጄ በማለት ሲስሟትም ተደብቃ ትመለከት ነበረ። ታዲያ የልጅና የአባት ስሜት እየተሰማቸው ሁለቱ በመገረም አባቷን ስትመለከተው ነበር። ሀንዬ ይህ ነገር በጣም አስደስቷታል። ወይዘሮ ሜላት ልጅ አይደለሽም በማለት የሚገፈትሯት ሀና በአባቷ በኩል ግን ልጅ እንደሆነች ተቀባይነትን አግኝታለች። ልጅ ግን በመገረም ስትመለከታቸው ነበረ። ታዲያ ምንም ግር ቢልሽ ከ16 ዓመት በኋላ ነውና ያገኘውሽ ምንም አይደንቀኝም በማለትም ሙሉ በሙሉ ተቀብለዋታል። እርግብን ግን ወዲያው እንዳዩ ነበረ ወይዘሮ ሜላት ሰራተኛ መቅጠር ትችላለች በማለት ሰራተኛቸው እንደሆነች አናገሯት። ለገንዘብ ብለሽ ያልሆነ ወንጀል ባትሰሪ ጥሩ ነው። ለማንኛውም አንቺ ወጣት ነሽ፣ ገንዘብ አጓጉቶሽ አሁን እየሄድሽበት ያለሽው መንገድ በጣም ስህተት ነው፣ ገደል ይከትሻልም በማለት እየመከሯት ነበር። እርግብም እንደማታውቅ በመሆን ስለምን እያወሩ እንደሆነ አላውቅም በማለት ሸመጠጠች። አቶ መስፍኔም ህመምተኛ አባት እንዳሉሽ ሰምቻለሁኝ፣ ለሳቸው ብለሽ እንደዚህ አይነት ወንጀል እንደምትሰሪም አውቃለሁ በማለት ይናገሯታል። እርግብም አቶ መስፍኔ ስለምን ጉዳይ እያወሩ እንደሆነ እንዳልገባት አድርጋ ትመልሳለች። እርግብ ሀና በምናሴና በሰላም ፊት ምን ያህል ተቀባይነትና በልባቸው ውስጥ እንዳለች ጠንቅቃ የምታውቀው ከነሱ ህይወት እንዴት አድርጋ መነጠል እንዳለባት እያወጣችና እያወረደች ነው። ታዲያ የሰላም አባትም ሆነ ሰላም ሀና ስለሰጠቻት ደም ሲያወሩ ስለሰማች ስለ ደም መስጠት ደጋግማችሁ የምታወሩት ምን አዲስ ነገር አለው በማለት ጉዳዩን ለማቅለል እየሞከረች ነበረ። ሰላም ግን የእሷ የደም አይነት በቀላሉ ማግኘት እንደማይቻልና ደሟን ሰጥታ ህይወቷን ስለታደገቻት እያመሰገነቻትና በጣም መልካም ልጅ እንደሆነች እየገለጸችላት ነበረ። ታዲያ ደጋግማ የምትጠይቀው ጥያቄ ከኔና ከሀና ማንን ትወጃለሽ የሚለው ጥያቄዋ ነው። ከዚህ በፊትም እንደጠየቀቻት ሀናን በጣም ከልቧ እንደምትወዳት ገልጻላት ነበረ። ዛሬም ቢሆን እህትሽ ማን ቢሆን ትፈልጊያለሽ በማለትም ጠይቃት ነበረ። ሰላምም ሀንዬ እንደሆነች ምርጫዋ ትናገራለች። በዚህ የተናደደችው እርግብም እኔንስ አትወጅኝም ማለት ነው እያለች በጥያቄ እያጣደፈቻት ነበረ። ሰላምም ምርጫሽን ተናገር ያልሽኝ በቃ ምርጫዬን የነገርኩሽ፣ ከዚህ በኋላ አትጨቅጭቂኝ በማለት ትታት ለመውጣት ተገዳለች። ሀና ከቁም ሳጥን እቃ ፍለጋ ላይ ናት። ድንገት የተከሰተችባት እርግብም ታስደነግጣታለች። አንቺ ይሄ ሌባ መልሽ አልተወሽም ማለት ነው? ምን እያደረግሽ ነው? በማለት ሀናን ታስደነግጣታለች። ሀናም የደነገጠችው ድንገት ስለገባችባት እንጂ ንጽህናዋን ስለምታውቅ በራስ መተማመን ነበረ ስታናግራት የነበረው። እሷም ይህንን ከሆነ የፈለግሽው ይሄ ታሪክ የኔ ነው በማለት በምን አይነት ሁኔታ እንደወሰደችው ባይታወቅም መስቀልና ፎቶግራፏን ታሳያታለች። ይህ እኮ የኔ ታሪክ እንጂ ያንቺ ታሪክ አይደለም አለቻት። ሞኝነሽ ወይ ታሪኬን ካልሆነ ቦታ የማስቀምጠው? እርግብም የያዘችው ፎቶግራፍና መስቀሉ የእሷ እንደሆነ ትክዳታለች ለሀና። ሀናም አፍሽ ሐሰት ቢናገርም እውነታውን ግን ልብሽ ያውቀዋል። አሁን ይህንን ብታደርጊ ነገ በምርመራ ይረጋገጣል በማለት ሀና በራስ መተማመን እየመለሰችላት ነበረ። ወይዘሮ ሜላትም በሀና ላይ ፊታቸውን ካዞሩ ዋላ ደር ብለዋል። በተለይ አሁንማ ቤት እያስተካከለች ለምን ወደ ቤትሽ አትሄጂም? እስካሁን ለምን ቆየሽ? በማለት አባቷ ከአቶ መስፍኔ መካከል እየነቀፏትና እዛ መቆየት እንደሌለባት እየነገሯት ነበረ። አቶ መስፍኔም ነገ ልጅሽ ብትሆን ይቆጭሻል፣ ለምትናገሪው ነገር ማስተካከል አለብሽ። ወይዘሮ ሜላትም ልጃቸው እርግብ እንደሆነች እንጂ ሀና ልጃቸው እንዳልሆነች ይናገራሉ። እሺ ልጅሽ ሆና ባትገኝም ልታከብሪያት ግን ግድ ይልሻል በማለት አቶ መስፍኔም ወይዘሮ ሜላትን ተናግሯቸዋል።
አቶ መስፍኔ ሁለቱንም ልጆች በመጠየቅ አንዳንድ ነገር ማወቅ ስለፈለጉ ሀናና እርግብን ቁጭ አድርገው ሲያናግሯቸው ነበረ። ትክክለኛውን ነገር ለማወቅ ይረዳቸው ዘንድ ሁለታቸውንም አንዳንድ ጥያቄዎች እየጠየቋቸው ነበረ። በተለይ ሀና ወደዛ ቤት የገባችበት ምክንያት ምን ሊሆን ይችላል? ገንዘብ ፈልገሽ ነው አይደለ? አባትሽን ለማሳከም እኮ እዚህ መምጣት አይጠበቅብሽም ነበር በማለት ጠይቀዋታል። ሀናም ልጅ ነኝ ያለችበት ምክንያት ገንዘብ ፍለጋ ሳይሆን በትክክልም ልጃቸው እንደሆነች ትናገራለች። ምርመራውን ቢሆን እውነታውን እንድታውቁ ይረዳችሁ ከሆነ እንጂ በሕይወቴ ግን አንዳችም ለውጥ አያመጣም። አባቴ በጣም ጥሩ ሰውና ደግ ነው። ሰው ሁሉ ይወደዋል፣ ለሌሎችም ይተርፋል በማለት አቶ ኖላዊን እያመሰገነችና ወደ እሳቸው መሄድ እንዳለባት በቁጣ ነበረ የተናገረቻቸው። እርግብም ስለ ሀና አባት ለመተረክ ምን ይህን ያህል ጊዜ ያስፈልጋል በማለት በንዴት ስትንጨረጨር ነበር የተመለከትናት። እንግዲህ ኖላዊ ክፍል 44 ከተመለከትናቸው ውስጥ ዋና ዋናዎቹ እነዚህ ናቸው። በሚቀጥለው ክፍል እስከምንገናኝ ድረስ መልካም ጊዜ ሆንላችሁ እያልኩኝ ለዛሬ ተሰናበትኳችሁ። አመሰግናለሁ። በወይዘሮ ሜላት ሀብትና ንብረት